እኛ መደመር ስንል ጠላቶቻችን ይደነግጣሉ። ምክንያቱም ስንደመር እንዴት ያለ ታሪክ እንደምንሰራ በጥንት ዘመን የኢትዮጵያ ታሪክ ስለሚታወቅ ኢትዮጵያውያን ትግሬ፣ ኦሮሞ፣ አማራ፣ ጉራጌ፣ ወላይታ፣ ሲዳማ ባንባባል ያ ቢከበር በጋራ መቆም ብንችል መፍጠር እንችላለን። በአስፈላጊ ቦታ ደግሞ መዝለል እንችላለን። መከተል ሳይሆን መዝለል እንችላለን። ከተቀባይነት ተከታይነት መላቀቅ እንችላለን። ሐሳብ ተቀብለን ገንዘብ ተቀብለን ሚሽን ተቀብለን ኢትዮጵያ ላይ መለማመድ ተገቢ አይመስለኝም። የብዙዎች ችግር ፊዚካሊ አልተገዛንም ብንልም ቨርቹዋሊ በብዙ የቆሸሹ ሐሳቦች የተገዛ ስብስብ ያለበት ሀገር ነው ኢትዮጵያ። የሰውን ሐሳብ ከናሽናል ኢንተረስት አንፃር መመዘን ከተቸገርን እዚያ ማዶ የምንሰማው ሁሉ ትክክል ከሆነ ለመመርመር ማንዘጋጅ ከሆነ የኢትዮጵያን ብልጽግና ማረጋገጥ እንችግራለን። ስለሆነም መደመር አለብን። የምንደመረው መከፋፈል የኛ የኢትዮጵያውያን ሐሳብ ሳይሆን ኢምፖዝ የተደረገ ቶት ስለሆነ ያለ መከላከል እንደመራለን። ሌላው በጉዟችን ማየት ያለብን ነገር የስነ ልቦና ስብራት ነው። ተሰብረናል፣ አንችልም ባዮች ነን። ይሄ ነገር አዲስ አበባ ነው፣ ይሄ ነገር ኢትዮጵያ ነው። የአዲስ አበባን ኮሪደር ዲዛይን ያደረገላችሁ ማን ነው? ገንዘቡስ ከየት መጣ? ማን ነው ኮንትራክተሩ? ለምን ኢትዮጵያውያን አንችልም ብለን ተቀብለናል። አንችልም ስላል ባለቤት ይፈለግለታል። ጥሩ ነገር ከታየ የኛ አይደለም የሌላ ሰው ነው። ይሄ የስነ ልቦና ስብራት ከላይ እስከታች ነው ያለው። ወንድምና እህቶቼ እንችላለን። የምንችለው በጠራ ሐሳቤ ከግል ፍላጎት ባሻገር ለወል መሻት የምንተጋ ከሆነ ነው። እንኳን ዛሬ በ21ኛው ክፍለ ዘመን የዛሬ 155 ዓመት ገደማ ህልም ያላቸው ሰዎች በምዕራብና በምስራቅ መካከል ያለን ጋሬጣ፣ ያለን ተራራ፣ ያለን መሰናክል አፍርሰው ድልድይ ለማድረግ ወሰኑ። በምዕራብና በምስራቅ መካከል የሚደረገውን የንግድ ጉዞ በ8900 ኪሎ ሜትር ለመቀነስ ስዊስ ካናል የሚባል ተራራ፣ ስዊስ ካናል የሚባል ግድግዳ ማፍረስ ወሰኑ። ስዊስ ካናል 193 ገደማ ኪሎ ሜትር ነው። ያን ሲወስኑ እንደዛሬ በቂ ማሽን አልነበረም። እንደዛሬ የሚመች የኮንስትራክሽን አቅም አልነበረም። ብዙዎች ሞተዋል ያን ለማሳካት። ሲያልቅ ግን 8900 ኪሎ ሜትር የ10 ቀን ጉዞ በምዕራብና በምስራቅ የዓለማችን ክፍል አሳጥሯል። ለምን? ንግድ ወሳኝ ነው። ለንግድ የሚመች መንገድም ወሳኝ ነው። በኢትዮጵያና በህንድ መካከል ድልድይ እንጂ ዳገት አልነበረም በታሪካችን። ለዚህም ባህላችን በርካታ ነገሮቻችን ይተሳሰራሉ።